ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ እሁድ ሰኔ 21 2018 በኢትዮጵያ ዘመን አቆጣጠር ጁን 28 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋት ዕለታዊ ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። ለማሳሰብ ነው። ዝግጅቱን ላይክ አድርጉ፣ ባላችሁ ግንኙነት አውታር ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። ሌሎቻችሁም ሐሳብ አስተያየት ከመስጠት ባለፈ የሚሰጡ ሐሳቦችን እያየን በጋራ የምንመማርበት ሐሳብ የምናዳብርበት አማራጭ ፕላትፎርም እንዲሆን በዛ አግባብ አክት እናድርግ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ ዘወትር እንደምላችሁ የጋት ሚዲያ እንደ አንድ የሐሳብ አማራጭ ወስዳችሁ አብራችሁ ስላላችሁ ዘወትር አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በመጀመሪያው እንግዲህ በትናንትናው ዕለት የአውሮፓ ህብረት ተልኮ በኢትዮጵያ ህወሓትን በተመለከተ አጭር መግለጫ አውጥቷል። መግለጫውን እንደተከታተላችሁት በሌሎች በወዳጆቻችን የዩቲዩብ ገጾች፣ የፌስቡክ አማራጮች፣ የማህበራዊ ትስስር ገጾች ጨምሮ በመደበኛው ፕሮግራምም ሰምታችሁታል ወይም ተከታትላችሁታል ብዬ አምናለሁኝ። እና ይሄ የአውሮፓ ህብረት በኢትዮጵያ ወይም ኢዩን ኢትዮጵያ ምንድን ነው የሚለው? ህወሓት የፕሪቶሪያ ስምምነትን ጥሶ ትዩ የሆነ ካቢኔ አቋቁሟል፣ ይህንን በአስቸኳይ ያፍርስ ነው የሚለው። በሌላ መልኩ ጊዜያዊ አስተዳደሩን አፍርሰናል፣ የፕሪቶሪያ ስምምነትን ከዚህ በኋላ አንገዛበትም እና የትግራይ ጊዜያዊ አስተዳደር ወይም ሌፍትናንት ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከአገልግሎት ውጭ ነው ብለው አሁን ያቋቋሙትን እንደ ሻዶው ካቢኔ ወይንም እንደ ትዩ ካቢኔ ወስዶ እውቅና እንዳልሰጠው ገልጿል። በሌላ መልኩ ይሄ ፍጹም የሆነ ማስጠንቀቂያ ነው። ምንድን ነው የሚለው? concerned about the tense situation in northern Ethiopia, including the recent actions taken by TPLF to establish a parallel regional council. የአውሮፓ ህብረት በኢትዮጵያ የሚያውቀው የትግራይ ጊዜያዊ አስተዳደር ነው በፕሪቶሪያ ስምምነት መሰረት የተፈጸመው። በነገራችን ላይ የፕሪቶሪያ ስምምነት ጋራንቴር ወይንም ጠባቂ የሚባሉት አሜሪካ አንዷ ነች፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ ኬንያ እና ደቡብ አፍሪካ እነኚህ ናቸው። አሜሪካ የቪዛ ማዕቀብ ጣለ። በተመሳሳይ ማስጠንቀቂያ ሰጥቷል። በአፍሪካ ህብረት ጥላ ውስጥ በሚካሄደው የሰላምና ስምምነት ተመለሱ፣ የፕሪቶሪያ ስምምነትን አክብሩ በሚል በተመሳሳይ የአፍሪካ ህብረትም አቋሙ ያውን ኦሉሴጉን ኦባሳንጆን አፍሪካ ህብረት ቸርማን ነው፣ ኮሚሽነሩ ናቸው የሾሟቸው፣ ወይም በአፍሪካ ህብረት የአፍሪካ ቀንድ ልዩ የሰላም መልእክተኛ ናቸው። የአውሮፓ ህብረትም የፕሪቶሪያ ስምምነት ውጤት የሆነውን የትግራይ ጊዜያዊ አስተዳደር እንጂ በማናለብኝነት በጉልበት የመሰረታችሁትን ይህንን ያቆማችሁትን ፓራላል የሆነ ትይዩ የሆነ ካቢኔ አልቀበልም በሚል አስቀምጧል። ፓራላል ሪጂናል ካውንስል and to unilaterally enforce military conscription in Tigray, which breaches the stipulations of the 2022 Pretoria Permanent Cessation of Hostilities Agreement, when COCHA ብሎ a resumption of talks on the concrete implementation of COCHA by all sides is urgent. We fully support the mediation effort led by the AU's High Representative President Obasanjo to achieve peace and stability በሚል አስቀምጧል። ስለዚህ ተመለሱ ወደ ፕሪቶሪያ ስምምነት የሚል አጭር ግልጽ ማስጠንቀቂያ ነው የሰጣቸው። ሁለት ፓራግራፍ መሆኑ አይደለም። የፕሪቶሪያን ስምምነት ጥሳችሁ የጉልበት ወታደራዊ አፈሳ ግዳጅ እያደረጋችሁ ነው። በነገራችን ላይ ሁሉም ነገር ያልፋል። አንዳንድ ጊዜ በህግ ፊት እንኳ ተጠያቂነት ባይረጋገጥ በአይኒ ሚንስ በግራ በተለያየ ምክንያት ባይረጋገጥ ከህሌናና ከታሪክ ተጠያቂነት አንወጣም እና ደጋግሜ ብያችኋለሁ።
ትግራይ ክልል ውስጥ ህወሓት በአምሳሉ ጠፍጥፎ የሰራቸው ፓርቲዎች አሉ። አንደኛው ባይቶናን በማፍረስ ህጋዊ ባይቶናው እነ ዮሴፍ የሚባሉ ያሉበት እዚህ አዲስ አበባ ነው ያሉት። ኪዳነ አመነ ደግሞ የሚባለው የኢትዮጵያ ብሔራዊ ምርጫ ቦርድ ደብዳቤ ጽፏል እንዲፈጸም ሌፍትናንት ጀነራል ታደሰ ወረደ እንዲያስፈጽሙ ደብዳቤ ጽፎላቸው ነበር። ህገወጥ ነው የኪዳነ አመነ ፓርቲ አይታወቅም የሚል በኋላ ግን ለምን እንደተውት እንግዲህ ሌላ ጉዳይ ነው። በኋላ ግን ጥቁር ባንዳ ነጭ ባንዳ እያለ እሳቸውንም በጥቁር ባንዳ ውስጥ አካቶ ሲሰድባቸው ነው የነበረው። ወል እሱ መሪስቶን መችስ መሰደብ ያለ ነገር ነው ብለን እንውሰድ። ግን ምንድን ነው ያለው ኪዳና ትግራይ ውስጥ ማስገደድ እንጂ አፈሳ የለም። እንግዲህ አሁን ማስገደድ ምንድን ነው? አፈሳ ምንድን ነው? ይህን ቢቢሲ ትግረኛ ያዘገበውን የአውሮፓ ህብረት በኢትዮጵያ አንቱ ዩኒላተራሊ ኢንፎርስ ሚሊታሪ ኮንስክሪፕሽን ኢን ትግራይ ብሎ ወታደራዊ ማስገደድ አፈሳ አለው ያስቀመጠው የሚያውቀውን ዛሬ እንኳ አሁን ዛሬ እንቀረጻን እያደረግኩኝ በዚህ ሰዓት መቀሌ ውስጥ አዲግራት በአጠቃላይ ይሄ ምስራቅ ዞባ ምስራቅ ወይም የምስራቅ ዞን የሚባለው ውስጥ እየታፈሰ ነው። ፈትለወርቅ ሰብስባ ያውቃል እሱ አሁን የካቢኔ አባል አድርገውታል። ወረዳዎችን የከተማ አስተዳደር ዞኖችን ሰብስባ በተቀመጠላችሁ በህወሓት ጽሕፈት ቤት ወይም ሰማዕታት ሐውልት ሰብስባ በተቀመጠላችሁ ኮታ መሰረት እየሰበሰባችሁ ወይንም ወታደር እያመጣችሁ ወጣቶችን ታጣቂ እየመለመላችሁ አይደለም። የመኖርና ያለመኖር ፊት ለፊታችን ተደቅኖብናል። ብቻችንን አንጠረግም። አብራችሁ ነው እኮ እናንተም የዞን የወረዳና የከተማ አስተዳደር ለምንድን ነው የምትቀልዱ የሚል ቁጣ ስታደርግ አንዳንዶቹ የለም እኛ ለማሳመን እየሞከርን ነው ወዘተረፈ ሲሉ ነው አቅጣጫ ሰጥቻለሁ ብላ በዚህ አግባብ መሰረት መቀሌ ላይ ማዕድን ላይ የሚሰሩት ህይወታቸውን በዛ መሰረት ለመግፋት የሚሞክሩት በጉልበት እየታፈሰ ገሚሱ ወደ ኤርትራ ገሚሱ እዛው ትግራይ ክልል ውስጥ በተቋቋሙ ሳዋን በሚያስንቁ ማሰልጠኛ ጣቢያዎች ውስጥ መከራ እያዩ በማያገባቸው ጦርነት የትግራይ ልጆች ያን እንጂ የኛ ወንድሞች የኛ ልጆች በሱዳን ጦርነት እየሄዱ እየተማገዱ ሲሄዱ ግን ምንድነው የሚሏቸው? የለም ግንባሩን ለማስፋት የኢትዮጵያን የውጊያ ግንባር የኢትዮጵያ መከላከያን በሁሉም ነገር ለመወጠር ስለፈለግን በቋራ በኩል አድርገን ህዳሴ ግድብን ተቆጣጥረን እና በዛ በነቀምትም በቡሬም እዚህ በዳንግላ ወዘተረፈ ከዛ ደግሞ በጣም ሰው ያው እንግዲህ አንዳንዶቹ ኤአይ ጀነሬት የሚያደርገው መረጃም ስለሚጠቀሙ ነው። በግልጽ መነጋገር ስላለብን ለምታዳምጡ ለእናንተ ለቤተሰቦቼ ነገ ደግሞ አይ እዚህ ጋር ተሳስተህ ነበር እንድንባል ይሄ ህወሓት በአርማጭሆ በኩል በቋራ በኩል ሊዋጋ ነው፣ በህዳሴ በኩል ሊመጣ ነው የሚለው ከተሳካ የኢትዮጵያን የመከላከያ ሰራዊት ብናዛባ ወደዚያ ትኩረት እንዲያደርግ ነው። ፉል አለው እንደዚህ አይነት ዝብሎ አለው ሌላ ጉዳይ ነው። አላማው ግን የትግራይ ወጣቶችን ወደ ኮርዶፋን ወደ ሰሜን ኮርዶፋን ወደ ኤሎቤድ ወደ ደማዚን ወደ ሱዳን በገፍ እያጓዙ ነው። ለምን ተሽጠዋል። ስለዚህ አይ ለምንድን ነው ወደዚያ የሚሄዱ ሲባል በቃ እንደዚህ ግንባር እያዛባን ነው እንጂ አሁን በዚህ በቋራ ትይዩ ባለው ቦታ ማን ያለው አሁን የትግራይ ወንድሞቻችን እህቶቻችን የት ግንባር ላይ በምን ሁኔታ በምን ውጥረት ነው ያሉት ኤሎቤድ ዙሪያ ላይ የሚለው ይታወቃል። ዙሮ ኪዳነ አመነ ማስገደድ እንጂ አፈሳ የለም ብሎ ሲናገር ወል በህግ ላይ ጠየቅ ይችል ይሆናል። በተለያየ መንገድ ወደ ኦፕሬሽን ከተገባ ወል ላይኖር ይችላል። በህግ በህሌና
ካለ በሆነ መንገድ ወደ አስመራ ሄዶ ሸሽቶ ካመለጠ ከህሊና ተጠያቂነት አያመልጥ፣ ከታሪክ ተጠያቂነት ደግሞ አያመልጥ። እና የትግራይ ወጣቶች ያላቸው በአውሮፕላን የሌላቸው ደግሞ በትራንስፖርት እሱም ደግሞ ተከልክሎ በእግራቸው ስንት መከራ የሚያዩ ምን ሆነው ነው? ይሄ ጠፍቶት ነው? እበላ ብሎ ነው። ግን አንዳንድ ጊዜ ደግሞ እኔ ስለ እውነት ነው የምላችሁ፣ ሁሉም ነገር ገደብ አለው። ምን ይሉኛል አንድ ጊዜ ተነቅሬበታለሁ ከሚል ነገር እኔ ኪዳኔ ያዳምጠኝ እንደሆነ አላቅም። ግን እኔ በጣም አዝናለሁ ስለ እውነት። ልጆቹ፣ ወንድሞቹ፣ ዘመዶቹ ነገ እዚያ አዝማል ነው የሚኖረው። አልታፈሰም የለም እንደዚህ ብሎ ነገ እጁን የሚያጣ እግሩን የሚያጣ ስንት ነገር ይኖራል እና በማያሸንፉት ጦርነት እያየ ትናንት ህወሓት ከሳተላይት መረጃ ጀምሮ ስንት ድጋፍ ኢትዮጵያ በጸጥታው ምክር ቤት ምን ያልነበራለ ከማዕቀቡ ምኑ በወሳኝነት አሜሪካ፣ የአውሮፓ ህብረት ተቋማት ኮቻ፣ ሂውማን ራይትስ ወዘተረፈ እነዛ እየዋጡ ዛሬ ሂውማን ራይትስ ግን ህገወጥ የሆነ ወታደራዊ ምልመላ፣ አፈሳ፣ የመብት ረገጣ እየተካሄደ ነው እያለ ያንን ሁሉ ያወጣውን አዋጅ ቁጥር 366 2018 ይሄ እንደዚህ አይነት ህግ የጨለማ ህግ የትም ሀገር የለም እያለ ነው። ይህንን ይዞ ነው ድሮ ኪዳነ አመነ የለም የሚለው ማስገደድ እንጂ አፈሳ የለም ብሏል። ሰፊ የሆነ የጦርነት ቅስቀሳ እያደረጉ ነው። ዛሬ ይሄ ወፍሬ አሉላ ወይ አሉላ ዘመቻ በሚል እንዲህ አድርገን እንዲሰብረን የሻዕቢያ ወታደራዊና የደህንነት አባላት ከወትሮው በተለየ በከፍተኛ ደረጃ በመቀሌ፣ በሽሬ፣ በአክሱም፣ በአዲግራት እየተንቀሳቀሱ ነው። እንደ ከዚህ ቀደሙ በከባድ መኪኖች በተሳቢዎችም ባይሆን ወደ ሱዳን ጉዞ ባይደረግም ሌሊት በእግር እየተሻገሩ በኦመሃጅር በዚህ በተሰኔ በኩል በሐምዳይት ባሻገር በሁመራ ባሻገር አቅጣጫ በሽሬ ተሻግረው በከፍተኛ ደረጃ በሱዳን ጦርነት እየተሳተፉ ነው ያሉ። ለጽንፈኞች በተለይ ራሱን የአማራ ፋኖ ብሎ ለሚጠራው ተለላኪ በግላጫውን ተለላኪነት ስላስመሰከረ ብዙም ጊዜ ማባከን አያስፈልግም። ከዚህ በፊት እነዚህ ናቸው፣ የሻዕቢያ ተለላኪ ናቸው፣ የህወሓት ተለላኪ ናቸው፣ ዋነኛ ዓላማቸው አማራውን አንገት ማስደፋት፣ ማዋረድ፣ የህወሓት ማንፌስቶን የአማራን ህዝብ እረፍት መንሳት የሚለውን ማድረግ ነው። ያን ማስፈጸም ነው። በራሱ ልጆች በራሱ ተለላኪዎች መሰረት ህዝቡን አንገቱን ማስደፋት፣ የተሻሉ የሚባሉ አመራሮችን መምታት፣ ማባረር እና መመለስ ነው ክልሉን። ያ ነው ብለን ስንከራከር የተለያየ በግራም በቀኝም የነበረዋሉ። ኤኒዌይስ እሱ አልፎ የኛ የኔ እውነት መገለጡ አይ ቲንክ ለእኔ በጣም ትልቁ ሰክሰስ ምለው በህይወቴ ኖሬ ማየቴ ብዙ የነበረው አፕስ ኤንድ ዳውንሶች እነዛ አልፎ ይህን ማየት መቻል ጥሩ ነው። ዛሬ እነዘመነ እንደተፈራ ሽሬ ላይ ቁጭ ብለው ከጀነራል ምግበይ ጋር የሚገናኙበት ከዛ ባለፈ ዋስትናችን ደህንነታችን ይሄ ይሻለናል ብለው ትናንት የፕሪቶሪያ ስምምነት ህወሓትን አተረፈ፣ ትናንት በወልቃይት ጉዳይ ላይ ቀይ መስመራችን ነው ተላልፎ ሊሰጥ ነው ወዘተረፈ ያሉ ሰዎች ብዙ ለቀባሪ ማርዳት የሚሆን እጅግ አሳፋሪ የሆነ ክደት በህዝባቸው ላይ ፈጽመው እዚህ ቦታው በግራ ይሁን በቀኝ ይሁን ትዛት ኤክስተንት እንደነገርኳቸው ነው። እኛ አንዳንዱ ይሄው ቦታ እንደዚህ ስትራቴጂክ ነው ወዘተረፈ እንደዚህ አይባል ነገር የለም። በስትራቴጂክ ቦታ ምናምን ስትራቴጂክ ያልሆነ የሚባል ነገር የለም። ከቀይ ባህር ርቀን እንኳን የኖርን ሰዎች ነን። እንኳን የሆነ አካባቢ የሆነ ቦታ ምናምን እንደዛ አይደለም። አንዳንዶቹ ለቀጣይ የጥፋት ዓላማቸው ሲሉ እንደዛ ደለብሬት አድርገው ዲዛይን የሚያደርጓሉ። የሆነ አካባቢ ስትራቴጂክ ቦታ ነው ከተባለ እዛ አካባቢ በመከላከያ ላይ የሚተኩስ ኃይል ሲደራጅ እነዚህ ይህን የሚሉ ሰዎች ይህን የሚያራገቡ ሰዎች ምን እየሰሩ ነው? ወይስ መከላከያ ሁለት አለ?
ወልቃይት ጋር ያለው መከላከያና እንፍራንዝ ያለው ወልቃይት ጋር ያለው መከላከያ እና ጅግጅጋ ያለው መከላከያ የተለያየ ነው። የሁሉ መጠየቅ ያስፈልጋል። ደብል ስታንዳርድ የሆኑ ሰዎች አሉ። ውግንናቸው የት እንደሆነ የሚታወቅ ግን በጣም ተቆርቋሪ መስለው እዚህ ለቀጣይ ጥፋት ይሄን እንደዚህ እናደርጋለን፣ ከዛ ያን ስናደርግ ደግሞ ቀጥለን ይሄን እናደርጋለን ያሉ የመጮያ ግጥም የመጮያ ጽሁፍ አስቀድመው የሚያዘጋጁ አሉ። እሱን በደንብ የሚመለከታቸው አካላት መስራት ይጠበቅባቸዋል። እንኳን ይሄ ቦታ እዚህ ቢሆን እንደዛ ቢሆን ምናምን የሚለውን ብዙም ስለተሻገርኩት ማለት ነው። ለጽንፈኞች የትጥቅና ስንቅ የገንዘብ ድጋፍ ከወትሮ በተለየ እየተሰጠ ነው። ተዋጉ እንደዚህ አድርጎ የሚል ግፊቶች እየመጡ ነው ያሉት። ይህንን በደንብ መከታተል ያስፈልጋል። ዞሮ ዞሮ የአውሮፓ ህብረት የአሜሪካ ሁሉ ያው ኮፒ ፔስት ነው። የአሜሪካ መንግስት ያለውን ነው የሚከተለው። በቀጣይ የእንግሊዝ መንግስትም በተመሳሳይ ለህወሓት ማስጠንቀቂያ እንደሚያወጣ ይጠበቃል። የአውሮፓ ህብረትም ይሁን አሜሪካ ኦፍኮርስ የቪዛ ማዕቀቦች እንደተጠበቁ ነው የአሜሪካ ያወጣው ሌሎች ንብረቶቻቸውን ከዛ ባለፈ ደግሞ በኢትዮጵያ መንግስትም በኩል አንዳንድ እንቅስቃሴዎች እንደሚኖሩ ከህግ አግባብ ህወሓትን መልሶ በአሸባሪነት መፈረጅ በአሸባሪነት ከመፈረጅ ባለፈ ደግሞ የአሜሪካ መንግስት የቪዛ ማዕቀብ የጣለባቸው አሉ የሚታወቁ እነዚህን ሰዎች ደግሞ በህግ ተፈላጊ አድርጎ ከሶ መመጋገብ ያስፈልጋል። ይህንን እያደረጉ መሄድ ወሳኝ ነው የሚል እምነት አለኝ። ሌላው ምናልባት የፕሬዝደንት ኢሳያስ አፈወርቂ ተተኪ ሊሆኑ ይችላሉ በሚል ከሰሞኑ አንዳንድ ሚዲያዎች ላይ አምባሳደር አብደላ ሙሳ እየተባሉ ነው። ከዚህ በፊት አንተ ጁን የተሰጠ ምንድን ነው ጁን 17 ላይ የፕሬዝደንት ኢሳያስ አፈወርቂን የመተካት ዝግጅት ብለህ ፕሮግራም ሰርተህ ነበረ። ቸክ እንድታደርጉት ነው። በነገራችን ላይ ጁን 17 አሁን ዛሬ ጁን 28 አይደል? ከ11 ቀን በፊት ወደኋላ ብትመለሱ ኢሳያስ አፈወርቂን ፕሬዝደንት ኢሳያስ አፈወርቂን የመተካት ዝግጅት በሚል አንድ ዝግጅት ወይንም 45 ደቂቃ ከ57 ሰከንድ ኦፍ ኮርስ እዛ ውስጥ ስለ ቀጣይ የህዳሴ የግድቦች አባይ ላይ የሚሰሩ ግድቦች ባሮ አኮቦ ላይ የሚሰሩ እነዚያን ሁሉ ያካተተ ሰፋ ያለ ዝግጅት አቅርቤ ነበር። በወቅቱ ደግሞ በዛ ወቅት ኢሳያስ አፈወርቂ ካይሮ ሄደው ጉብኝት አድርገው የተመለሱበት ወቅት ነበር። በዛ ጉብኝት ላይ ኢሳያስ አፈወርቂ የግብፅ ከፍተኛ የሆነ የመከላከያ ሆስፒታል ምርመራ አድርገው የታወቀ ይሄ ማለት ሴክሬት ያልሆነ የልብ ህመም ምንድነው የልብ ህመም አለባቸው ፕሬዝዳንት ኢሳያስ አፈወርቂ ዘንድ ከዚህ የልብ ህመማቸው ባሻገር ምርመራ ተደርጎላቸው በዛ ምርመራም ኮብሪ ኤልኮባ ሚሊተሪ ሆስፒታል ምርመራ አድርገው የመርሳት በሽታ እንዳለባቸው ይሄ አልዛይመር የሚባል በሽታ እንዳለባቸው ደረጃው 5 መሆኑን ሞደሬትሊ ሴቨር ኮግኒቲቭ ዲክላይን እና የሰዎች አሲስታንት ድጋፍ የሚያስፈልጋቸው ሆኖ እንደተገኘ መረጃ አድርሻችሁ ነበረ። ተመረመሩ። ይሄ የመርሳት የሚባለው ኢቨንቶችን የሆነ ጊዜ የተወያዩትን መርሳት፣ ለነገሮች ጥልቅ የሆነ ግንዛቤ አለመኖር፣ የሆነ እያወሩ ቆይተው ቀጥለው በዛ ላይ ከመቀጠል ይልቅ ሌላ ነገር የማምጣት ይሄ ሌቭል 5 የሚባለው ወደ ከፍተኛ ደረጃ ያደገ ሌላው ሌቭል 6 ነው። ቀጥሎ ሌቭል 7 ነው። ሶሪ ሌቭል 7 ነው። ያው ከፍተኛ ደረጃ የሚባለው ማለት ነው። ኢቨን ስምን ሁሉ ምናምን እስከ መርሳት የሚደርስ ነው። ዞሮ ድሮ ጤናቸው እንዲመለስ እንጸልይላቸዋለን። ምንድነው ይሄ ግን እንዳልኳቸው እድሜያቸው 80 ነው። ከ1993 ጀምሮ የኤርትራ ፕሬዝዳንት ናቸው። ያኔ በጠቀስኩላቸው አግባብ መሰረት ምንም እንኳ ማለት እንደ ፓርቲ የዕለት ከዕለት ሩቲን ባይኖረውም የኤርትራ ህዝባዊ ዲሞክራሲ የኢትዮጵያ የኤርትራ
ህዝባዊ ዲሞክራሲያዊና ፍትህ ፓርቲ የሚባለው ወይንም ፒፕልስ ፍሮንት ፎር ዲሞክራሲ ኤንድ ጀስቲስ ፒኤፍዲጂ የሚባለው ፓርቲ ሊቀመንበር ናቸው። ከ1994 ጀምሮ ለባለፉት 33 ዓመት ስልጣን ላይ ናቸው። በዚህ ስልጣናቸው ደግሞ ከየመን ጋር የተዋጉበት፣ ከጅቡቲ ጋር የተዋጉበት፣ ከኢትዮጵያ ጋር የተዋጉበት፣ ጦርነት አለ በተባለበት ቁጥር ሁሉ እሳቱን የሚቆሰቁሱበት የሚሞቁበት ውስብስብ የሆነ ኤርትራን ሲንጋፖር አደርጋለሁኝ ብለው ትግል ጀምረው ሲንግልፑር ይላሉ አንዳንዶቹ። ዛሬ የራሱ የአውሮፓ ህብረት እንዳታ ነው የምነግራችሁ። በአውሮፓ ውስጥ እንግዲህ አፍሪካ ወደ 54 ሀገር አለው አፍሪካ። አውሮፓ ውስጥ ከፍተኛ የሆነ የስደት ፍልሰት አለ። ከፍተኛ የሆነ ፍልሰት 30% ስደተኞች ከኤርትራ ናቸው። 30% of all African refugees in Europe come from these tiny nations, Eritrea, out of 54 African countries. 30%። የአውሮፓ ህብረት ደግሞ አሁን 3 መሰረታዊ ጉዳዮችን ይዞ ነው የሚንቀሳቀሰው። አሁን የአውሮፓ ህብረት አንደኛ ደህንነት ሴኪሪቲ፣ በተለይ ከቀይ ባህርም ከአገር ውስጥም ግጭትን ሴኪሪቲ ብለን የሬድሲ ማሪታይም ወሳኙ ለአውሮፓ የኃይል ምንጭ ሆነው የነዳጅም የተፈጥሮ ጋዝም የሚተላለፍበት መስመር ነው። ደህንነት ሴኪሪቲ ያሳስበዋል። ሁለተኛው ሰላም ግጭት በማይኖርበት። ሶስተኛው ደግሞ ማይግሬሽን ያሳስባቸዋል። ህወሓትን ሲያስጠነቅቁ ሻዕቢያን ግጭት ለመቀስቀስ እየሰራ ነው ከህወሓት ጋር አብረህ ረፍ ሲሉ በአገሮች ውስጥ ያለው የሰላምና ጸጥታ ደህንነት ልማት እንዲፋጠን ሲፈልጉ አንደኛው ይህንን ማይግሬሽን ከመግታት ማይቻል ከሆነ ከመቀነስ አዝማሚያ ነው። ዞሮ ዞሮ ለባለፉት 33 ዓመታት በዚህ ቮላታይል በሆነ የአፍሪካ ቀንድ እሳት ከመጫር ፍላጎታቸው ከራሳቸው የተነሳ እንዳልኳችሁ ከጅቡቲ፣ ከየመን፣ ከኢትዮጵያ በሶማሊያ ውስጥ ከአልሸባብ ጋር በመሰለፍ ወታደር በማሰልጠን በደቡብ ሱዳን ግጭትም በሱዳንም የዳርፉር ግጭት ኦብቪየስሊ የሬድሲ ኮርፖሬሽን ወይም የቀይ ባህር የንግድ ኮርፖሬሽን የሚባል መስርተው ማዕቀብ እስኪጣልበት ድረስ በወሳኝነት የጦር መሳሪያ ይነግድ የነበረ ወታደር በመሸጥ የሚተዳደሩ ይህንን እየመሩ ነው የቆዩት። ይሄ አልዛይመር የመርሳት በሽታ እሱን ተከትሎ ማን ሊተካ ይችላል ብዬ ለእናንተ መረጃ ሰጥቻችሁ ነበር። አንደኛ ፖቴንሽል ሰክሰሰስ ተብሎ የተለዩት የማነ ገብረአብ ናቸው። የማነ ገብረአብ ማለት ደግሞ የፕሬዝደንቱ የኢሳያስ አፈወርቂ የፖለቲካ አድቫይዘር ናቸው። የፕሬዝደንቱ የፖለቲካ አማካሪ ናቸው። እድሜያቸው 72 ነው ይሳቸው። ሌላው ጀነራል ፊሊጶስ ወልደ ዮሐንስ ናቸው። 71 ዓመታቸው ነው። የኤርትራ መከላከያ ኮማንደር ናቸው። በሶስተኛ ደረጃ አብርሃም ኢሳያስ የኢሳያስ አፈወርቂ ልጅ ነው። 38 ዓመቱ ነው። የፕሬዝደንቱ ልዩ የስትራቴጂክ አማካሪ ስፔሻል ስትራቴጂክ አድቫይዘር ነው። የለም የውጭ ጉዳይ ሚኒስትሩም ኦስማን ሳሌህ መሐመድም ሊተኳቸው ይችላል ሲባል ግን እሳቸውም በተመሳሳይ 78 ዓመታቸው ነው። ከካይሮ ጉብኝት መጠናቀቅ በኋላ ፕሬዝደንት ኢሳያስ አፈወርቂና ፕሬዝደንት አብደልፈታህ አልሲሲ በተመካከሩባቸው ጉዳዮች ዙሪያ ላይ መግለጫ ለመስጠት መድረክ ላይ ወጥተው ኦልሞስት 30 ደቂቃ ገደማስ ጥያቄ ቀርቦላቸው ኦስማን ሳሌህ አንድም ጥያቄ አልመለሱ። ቆመው 4 ጥያቄ ቀርቦላቸው ነበር። አንዱንም ሳይመልሱ ነው የወረዱት። ይልቁኑ የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ 30 ደቂቃ 29 ከምናምን ደቂቃ አውርተው ነው የወረዱት። በወቅቱ የፌስቡክ ገጽ ላይ አጋርቻቸው ነበር። ዘኔን ካልኩኝ ይሄ ከሆነ በኋላ ታዲያ ይሄ ኦስማን ሳሌህ የማይተኩ ከሆነ ጀነራል ፊሊጶስ ባሉበት የማነ ገብረአብ ባሉበት ለምንድን ነው ከሰሞኑ በአንዳንድ ማህበራዊ ትስስር ገጾች ላይ አምባሳደር አብደላ ሙሳ የተጠቀሱት? እንግዲህ አምባሳደር አብደላ ሙሳ
የኤርትራ ሚኒስትር ኦፍ ሎካል ገቨርንመንት ወይንም ክልል የሚባል የላቸውም። አክቹዋሊ ምንድን ነው ያለው? ዞባ ነው የሚሏቸው። ለምሳሌ የዚህ የእነሱን እንኳን ብንወስድ አንሳባ ዞን ወይንም የቀይ ባህር ዞን ወዘተረፈ እያሉ ነው የሚጠሯቸው። ዞሮ የኤርትራ የክልል ማስተዳደሪያ ሚኒስትር ወይንም ሚኒስትር ኦፍ ሎካል ገቨርናንስ እንዲሁ በእኛ ሀገር ካያቸዋቸው የፌዴራል ጉዳዮች ሚኒስትር አይነት ነገር በሉት ፓወሩን። በዚህ በአደረጃጀት ደረጃ ከፕሬዚዳንቱ ቀጥሎ ትልቅ ስልጣን ያለው ነው የተባለው። ከዚህ በፊት በዚህ ኃላፊነት ላይ የሰሩ ሰዎች ከፍ ያለ ፓወር የነበራቸው ስለነበሩ ነው። በፓርቲ ደረጃ ሲታይ ለምሳሌ እንደው እነማን መርተውታል ከተባለ ስልጣን ያገኙት ናሽናል ኤሪ ኢንተረስት የሚል ገጽ ገብታችሁ ብታዩት አምባሳደር አብደላ ሙሳ ብላችሁ ወይ ጎግል ላይ ብትጽፉ ናሽናል ኤሪ ኢንተረስት ወይም የናሽናል ኤሪትሪያ ኢንተረስት የሚል ገጽ ፌብሩዋሪ 16 ነው። እንግዲህ ፌብሩዋሪ 16 ማለት እንግዲህ ስንት ነው? ከ5 ወር በፊት ገደማ ማለት ነው። ጃንዋሪ ዘን ፌብሩዋሪ ማርች አፕሪል ሜይ ጁን 5 ወር በፊት የዛሬ 5 ወር ገደማ ነው ስልጣኑን ያገኙት እና we congratulate Ambassador Abdullah Musa on his appointment as the new Minister of Local Government ወይንም ኢንተርናል አፌርስ የውስጥ ጉዳይ ሚኒስትር በሚል ትወስዱ ትችላላችሁ። ታጋይ የነበሩ ከዛም ባለፈ ደግሞ በተለያዩ ከፍተኛ የሆኑ ተልእኮች ላይ በወሳኝነት ሊቢያን ጨምሮ በአምባሳደርነት ያገለገሉ ናቸው። አንሰባ ለሚባለው ሪጅን አስተዳዳሪ ሆነው ሰርተዋል። ከዛ ባለፈ በኤርትራ ማህበራዊ እና ፖለቲካዊ ጉዳዮች ዙሪያ ሰፊ የሆነ ትግል አድርገዋል በሚል ይሄ ናሽናል ኤሪ ኢንተረስት ያስቀምጣል እና ትልቅ ነው ቦታው እንዲባል ያደረገው። ለምሳሌ የህዝባዊ ነጻነት ግንባር ዋና ጸሐፊ የነበሩት ሮሞዳን መሐመድ ኑር በዚህ በኃላፊነት ቆይተዋል። በኋላ አሁንም እስር ቤት ነው ያሉት። እስር ቤት ነው ያሉት ተባለ እንጂ ኑሮ አይኑሮ አናውቅም። ኦፍኮርስ የአውሮፓ ህብረት በስር ላይ ያሉ ኤርትራውያን ያሉበት ሁኔታ ይገለጽ የሚል ደብዳቤ የጻፈበት ሁኔታ አለ። መሐመድ አህመድ ሸሪፎ አሁን እስር ቤት ያሉት፣ እንዲሁም አቶ ወልደ ሚካኤል አብርሃ በ24 ሜይ 2025 ነው የሞቱት በቅርቡ። ምን ያህል ጊዜ ይሆናቸዋል? በ24 ሜይ 2025 7-8 ወር ነው ሜይ አይደል? ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቨምበር፣ ዲሴምበር፣ ጃንዋሪ። ስለዚህ አመት ከ4 ወር ገደማ ሆኗቸዋል እና በእሳቸው ቦታ ላይ ወልደ ሚካኤል አብርሃ ቦታ በዚህ ስለተቀመጡ ነው። ነገር ግን እኔ ያለኝ መረጃ ከኔ የግል ምልከታ ባለፈ ያለኝ መረጃ አምባሳደር አብደላ ሙሳ ከፍተኛውን ስልጣን አግኝተዋል። ኢንቴሪየር ሚኒስተር ሆነዋል። ፕሬዚዳንቱ ሊተኩ ይችላሉ የሚባለው የመጣው ሌቭል 5 የአልዛይመር የመርሳት በሽታ እንደተገኘባቸው ሲረጋገጥ ከፍተኛውን መደናገጥ ነው የመጣው በግብፅ ፕሬዚዳንታዊ ጽህፈት ቤት በኩል። እኔ በወቅቱም ያለኝን አስተማማኝ መረጃ በመጠቀም ነው ኢብን የውጭ ጉዳይ ሚኒስትሩ በዛ 29 ደቂቃ በፈጀ መግለጫ ላይ በድር አብደላቲ ለቀረበላቸው ጥያቄ ምላሽ ሲሰጡ ለምንድን ነው ምላሽ አልሰጡበት እንዲጣራ በሚል ኦስማን ሳሌህ መሐመድ እንዲጣራ በሚል ኢብን የግብፅ ፕሬዝዳንት ጽህፈት ቤት አዝዟል እና ከፍተኛ መደናገጥ ነው የተፈጠረው። ያው ኤርትራ ላውንቺንግ ፓድ ነው። ኢትዮጵያን ለማጥቃት እንደ መንደርደሪያ ለመክበብ የሚደረግ አማጽያንን አደራጅተን ህወሓትን ዝተረፈ አድርገን አስገድደን በወቅቱ ደግሞ ያኔ ገና ብዙ እናውካለን ለጦርነት ዝግጅት በሚባል በሄዱበት ወቅት ነው ይሄ በተደረገው ምርመራ አልዛይመር የተገኘባቸው እና
እሱን ተከትሎ በኤርትራ ፖለቲካ ውስጥ እንግዲህ አውራጃዊነት አለ። ያው እነሱ የኛ ኢዲት በዛ ስለሚል እነሱ ጋር ደግሞ ዲሞክራሲ ስለሌለ አፈና ነው ያለው። አማራጭ የለም። ፌስቡክም የላቸውም፣ ቲክቶኩም ዩቲዩብም ምንም የለም። ውጭ ላይ ያሉትም የሆነ ሀሳብ አስተያየት እንስጥ ቢሉ እንደኛ ሀገር ኢዴት እንደዛ እናድርግ ቢሉ ሀሳብ አስተያየት መስጠታቸውን በነገራችን ላይ ኢትዮጵያውያን የተለያየ ሀሳብ አስተያየት መስጠታቸው ነውር አይደለም። ግን በሀገራቸው ብሔራዊ ጥቅም ዙሪያ ላይ የሚቆሙ ተጠሪነታቸውን ለሻዕቢያ እንዲሁ አሁን አንዳንዱ እኮ ሲተነትን የኤርትራን ጦር የኤርትራን ሰራዊት ኢትዮጵያ አትችለውም የሚል ደፋር ይሆን እንዲህ አይነት ለመደንቆር እንዲህ አይነት ድፍረቱን ከየት አገኘው ብላችሁ እኔም ሶሪ በቃ ልትቀኑበት የምችሉ ድንቁርና ሁሉ ያላቸዋል። እና እንደዚህ አይነት ነገር ኤርትራውያን ቢናገሩ አገር ውስጥ ባሉ ዘመዶቻቸው ተጠያቂ ይሆናሉ። በዛ ምክንያት በግልጽ በአደባባይ አይውጣ እንጂ አውራጃዊነት ወደ 9 ገደማ የሆኑ ብሔሮች አሉ። በእነዚያ መካከል ፉክክር አለ፣ የሃይማኖት ፉክክር አለ። እኔ በፐርሰናሊ አልደግፈውም። የኔ መደገፍ አለመደገፍ በኤርትራ ፖለቲካ ውስጥ ምን ትርጉም አለው ካልሆነ በቀር ለምሳሌ አንድ ግሪን ሪቮሉሽን ብርጌድ ንሓመዱ ታውቃላችሁ፣ የሰማያዊ ብሉ ሪቮሉሽን የሚባለው ልክ እንደዛ ግሪን ሪቮሉሽን የሚል አረንጓዴ አብዮት የሚል በወሳኝነት የኤርትራ ሙስሊሞች ከስልጣን ከሀብት ከጥቅማ ጥቅም ተገፍተዋል። በነፃነት ማምለክ አልተቻለም። ስለዚህ በግልጽ በቃ እስላማዊ መንግስት እንመሰረታለን የሚል አደረጃጀት ሁሉ አለ። ታች ኦል አባውት ግሪን ሪቮሉሽን እኔ ፐርሰናል አልደግፈው። ስለዚህ ቆላማው ወይም ቆለኛ የሚባለው በአብዛኛው ሙስሊም ነው። ደገኛው የሚባለው ደግሞ ክርስቲያን ነው። አንዱ እኮ በነገራችን ላይ ከእንግሊዝ ሞግዚት ኤርትራ ነፃ በምትወጣበት ወቅት አንዱ የነበረው ክርክር ቆላማውን ለሱዳን እንስጥ፣ ደጋማ ፓርቱን ይዘን ደግሞ ለኢትዮጵያ እንስጥ የሚል ነበር እኮ አንዱ ክርክር። አይ ነፃ ትሁን፣ በኤርትራ ውስጥ በፌዴሬሽን ትቀጥል፣ ተዛት ኤክስተንት እኮ ጣሊያን ተመልሶ ይግዛን የሚሉ ፕሮ ኢታሊ የሆኑ ፓርቲዎች ሁሉ ነበሩ። እዛ ተወላጆች ምናምን ወዘተረፈ በሚል ዞሮ ዞሮ ከግብፅ ከሱዳን ከሌላው ከሳውዲ አረቢያ የሚገኝ ድጋፍ ሁለተኛ ኪ ሰው ናቸው እና ሙስሊም ሰው ሊወከል ነው በሚል ለዛ ፕሮፓጋንዳ ለማጮህ ካልሆነ በቀር እኔ ያለኝ መረጃ ደግሞዋለሁ። አሁንም ፓወሩን ጀነራል ፊሊጶስ ሊይዙት እንደሚችሉ መፈንቅለ መንግስት ሁሉ ያጋጥማል የሚሉ ሰፋፊ መረጃዎች ነው እየወጡ ያሉት። ሌላው እንግዲህ ምናልባት ከመካከለኛው ምስራቅ አኳያ የእስራኤል ሄዝቦላ ሊባኖስ እያያችሁት ነው። በሄዝቦላ ስምነቱን አልቀበልም ብሏል። ሊባኖሶች ለሰላሙ ፍላጎት አላቸው። የአሜሪካ እስራኤል ኢራንም ግጭቱ በከፍተኛ ሁኔታ የቀጠለበት ሁኔታ ነው ያለው። ተጨማሪ መረጃዎችን ኦፍኮርስ በዚህ ዙሪያ ወደ እናንተ ማድረሳችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ